ስራን አወራን፣ እንግዲህ በተወሰነ አነሳን። እንግዲህ ወደፊት በደንብ ልናወራ ይመስለኛል። ወደ መንፈሳዊ አገልግሎት እንምጣ። ያው እንግዲህ ሁለንተናዊ ማለት የሰው ልጅ ህይወት እና እነሱን ባላንስ አድርጎ መሄድ ነው ብዙዎቻችን የሚከብደን፣ ሁሉ ቦታ ላይ መገኘት፣ በተለይ ደግሞ በዚህ በስደት ሀገር ነው እና እንዴት ተመቻችል? እንዴት አስኬድከው? እንግዲህ ቤተክርስቲያን እየመራን ያለው እያገለገልክን ያለው እሰራለሁ እስኪ እየሰራ ነው። እሱ ነገር አሁን አይ ቲንክ በመጀመሪያ እግዚአብሔር የረዳኝ ይመስለኛል። እሱም የረዳኝ በሁለተኛ ደረጃ ኩኩሽ ርብቃና የተባበረች አለዛ ግን ሊሆን የሚችል ነገር እኔ ከቶኒ ፎር አወር በላይ ታይም የለኝም ያገኝ እና ሶስት ልጆች ቤተሰብ እነዛ ትንሾች ሆነው ምናምን ማገልገል መነገድ መስራትም ቤተሰብ ምናምን ቀላል ግን የተቻለው በእግዚአብሔር እርዳታና በኩኩሽ ፈቃደኝነትና እርዳታ ነው ብዬ ነው የማስበው። ልጆቹን እዛ ለመከናት ፈቃደኛ እኔ ወጥቼ ስቀርብ ያው ባይመቻችን መተባበሯ ነው ብዬ ነው የማስበው። ግን ሪጋርዲንግ አሁን በአሜሪካን ሀገር እየሰሩ እያገለግሉ አሜሪካን ሀገር መጥቼ ከአገልግሎት ውጭ ሆኜ አልክ አገልግሎት ግን የምለው አሁን እንደ ፓስተር የማገለግለውን አገልግሎት ብቻ ሳይሆን ሁሉንም ለእኔ አገልግሎት ሁሉም። ምክንያቱም በዋጋ ተገዝታችኋልና የራሳችሁ አይደላችሁም ተብሎ እንደዚህ ነው የእኛ ማንነት በዋጋ የተገዛ we belongs to Christ እና ከዛ በኋላ ቤተክርስቲያን መጥቼ ሳገለግል ባይብል ስተዲ ሳስጠና ወይም ደግሞ ስጸልይ መንፈሳዊ ደግሞ መኪና ሲሸጥና ወይም ደግሞ የሆነ ነገር ሲሰራ ሌላ ሰው የሚባል ማንነት አለ ብዬ አለ። once we become a believer we become አማኝ ነጋዴ፣ አማኝ ጸሐፊ፣ አማኝ ሐኪም፣ አማኝ ጋዜጠኛ ነው እንጂ መሆን የሚቻለው የሚኮነው አንዴ አማኝ አንዴ ጋዜጠኛ አንዴ አማኝ አንዴ ዶክተር ምናምን የተለያየ አይደለም። በቃ we go by our principle እንደዚህ በቃ እና አገልግሎት ነው። እኔ አሁን ስነግድ ጥሩ አድርጌ ነው መነገር የምፈልገው፣ ታማኝ ነው መነገር የምፈልገው። ሰዎቹ ማወቅ ያለባቸውን የነገርኳቸው ነው የምነግደው። የተለየ አድቫንቴጅ አልወስድባቸው እና በትክክል እንደ እግዚአብሔር ሰው ነው የማደርገው። ስለዚህ እሱም ጥሩ አድርጎ መነገድ ማገልገል፣ እውነተኛ ሆኖ መነገድ ማገልገል፣ እውነተኛ ሆኖ ማትረፍ ማገልገል እና አገልግሎትን ለብቻ አሁን ጥሩ ፓስተር መሆን ያስፈልጋል። ፓስተር ብቻ መሆን አለ አማን ፓስተር መሆን ያስፈልጋል። አንዳንድ ጊዜ ችግር ነው እንደምታዩት ነው እና ስለዚህ እኔ አገልግሎቱን የማስበው በዚህ ደረጃ ለብቻ ነው። ከዛ በተረፈ ታይሙን ከየት አመጣኸው የሚለው በዋጋ የተውኩት ብዙ ነገር አለ። እንዳልኩሽ ሁሉንም አገልግሎት ነው የማስበው። ፎከሴን ወንጌሉ ባለበት ወይም ደግሞ በዚህ ላይ ብዙ ሊን ባረግም ሁሉም አገልግሎት ነው የማስበው። ይህንን ሳረግ እዛ የተውኩት ነገር አሁን ቅድም ነገሮች ሀብታም አልኩም። ይሄ ትንሽ ሲኖረኝ ለቀቅ ብዬ ማረፍ ነው የምፈልገው፣ ማድረግ የምፈልገው ማድረገው ብዬሻል። ግን እንደሱ ባይሆን ኖሮ እያገለገልኩ አቀጥ በጣም በዛ በኩል ብሄድ እና ብገፋ ኖሮ በቃ ሀብታም ነጋዴ ነው የምሆነው፣ ሀብታም አማኝ ልሆን እችላለሁ። ግን አሁን የቤተክርስቲያን አገልጋይ ልሆን አልችልም። ያንን ያደረኩት ያንን ትቼ ነው። ያንን ሰው ይችላል ትቼው እና አንድ ወቅት ላይ ይሄንን መተው ፈልጌ ነበር። ይሄንን አካባቢ ትቼ ጥሩ ነጋዴ መሆን አስቤ ነበር።
አንዳንድ ጊዜ እግዚአብሔርን ብሌም ማድረግ አይደለም ግን አይ ቲንክ አልፈለገም እግዚአብሔር እንዳዛ እንዳደረግ አልፈለገም ብዬ ነው የማስበው። ወዲህ ወዲያ ብሎ ያሰብኩት የነገር በሙሉ እንዳውም ጭራሽ ሌላ ሜስ ነው ላይ ያመጣ ሜስ የሚገርም ነገር እንዳው እግዚአብሔር አመጣብኝ ባደለም የራሴ ነገር ያመጣው ከዛ ነገር ቢሆን አልተውኩም አገልግሎት ፓርቲስፔት ማድረግን አልተውኩም ግን ሚኒማይዝ አድርጌ በዚህ ሳይድ መሄድ አለብኝ በቃ የሚገኘውን ነገር በንግዱ ኤሪያ እና የምችለውን እና የማውቀው ኤግዞስት ማድረግ ፈልጌ ፑሽ ማድረግ ፈልጌ ነበር አልሄደም። እንዳውም ችግር ነው ያለውን ነው ያለኝን ነው ከእጅ ያሳጣኝ የነበረኝን ራሱ አጥቼ ዜሮ ገብቻለሁ። ያንን ለማድረግ እንጂ አሁን ያለኝን እንዳውም ያለውን እያገለገልኩ ስለምነግድ ነው እንጂ እነግዳለሁ ብቻ ብዬ ባሰብ አይ ዶንት ቲንክ አልሆነም። መነገድ ብቻ ባሰብኩባቸው አመታት ኑሮዬ ስቴብል አለ። በጣም አስቸጋሪ ስትረስፉል ነበር። ከሰዎችም ጋር ችግር ነበረኝ። ኢትስ ቬሪ ዲፊካልት። አሁን እኔ እያገለገልኩ ስነግድ እያገለገልኩ ስሰራ ነው በጣም ኢቨን ኑሮዬም የሚቀለው ኢቨን ገንዘቡም አካውንት ውስጥ ማየው ብዙ ሳልሰራ ነው ገንዘቡ አካውንት ብዙ የሰራው ጊዜ አልነበር። እንደውም የነበረው ኮኩሻ ብሌም ብሏል። ምንድን ነው የወሰድከኝ? ወዴት ነው የወሰድከኝ? ያለችን ጊዜ አለ እና እኔ የምንለው እንዴት ጊዜውን አገኘ ካልሽኝ ጊዜው የተገኘው ከአንዱ ተትቶ ዋና ለምንለው ቅድሚያ ለምንሰጠው ሰጥቼ እንጂ የተለየ ነገር ማለት በትችም እንደሱ እንደው በተለየ የገጠመን ፈተና በቅርቡ እንኳን ከመጣሁ ያየሁት ቅድም እናት በጣም እንደምትወዳት ስታወራ እሳቸው ማለት አንዱ ያየሁት ይመስለኛል እና ስደት ብዙ ፈተና አለው ተብሎ ይወራል በፊት እና እየኖርን ነው እየገባን ሄደው እያስባለሁ የምታነሳው እና ያንን እንዴት ተወጣው? የሚገጥሙ ፈተናዎች ሌላም ሊኖር ይችላል። ብዙ ጊዜ ፈተናዬን እንደ ሰው ነው መንፈሳዊም ደግሞ እግዚአብሔር እንደሚረዳኝ ነው። የሚጎዳኝ ጊዜ ጎድቶኛል። እንቅልፍ የሚከለክለኝ ጊዜ እንቅልፍ ከልክሎኛል። የሚያስለቅሰኝ ጊዜ አስለቅሱ ዳውን በሚያደርገኝ ጊዜ ዳውን አልኩኛል። ምንም እንግዲህ የተወጣው ግን ሁሉም እግዚአብሔር እና ሞስት ላይክሊ ብዙ ጊዜ ችግር ውስጥ ስገባ ራሴን ሰው ነው። ሌላው ችግር ውስጥ ስገባ እኔ ብቻ ነው። እንዴት ይላል አንዳንድ ጊዜ ችግራችን ለምን እኔ ላይ ለምን እንደዚህ ይሆንብኛል ለምን አይሆንብኝም ብያስ ይሄ ሰው በምድር ላይ እናቱን ይላል ይሄ ሁሉ ሰው ቢዝነስ እየጀመረ እየከሰረ ይሄ ሁሉ ሰው በሚያደርገው ነገር ሰዎች ሳይስማሙት ብዙ ሰዎች እየተጣሉት አንዳንዴም ጠላት እያደረጉት አንዳንዴም ውሸት እየተናገሩበት ይሄ ሁሉ ሰው እየሆነበት ችግር እየመጣበት እኔ የማይመጣብኝ በምን why I have to make myself different and why God let other people face all this problem and go through it and ለኔ እንዳደርስብኝ እንዴት ነው የሚያደርገው? ስለዚህ አንደኛ ፓርት ኦፍ ማይ ላይፍ ነው ብዬ የሚመስል በቤሪቲንግ የምፈልገው እና የምወጣው ጌታ ከኔ ጋር እንደሆነ እያሰብ እና ኢንቴንሽን ብዙ ችግሮች ብዙ ቦታና አንዳንድ ጠባሳዎች ስቲል አሉ። ግን የምኖረው በወደቀ ዓለም ላይ ነው። ችግር ባለበት ዓለም ላይ ነው። ነገሮች ሁሉ በቀላሉ የሚታለፉ አይደሉም። እግዚአብሔርን አስባለሁ። ችግሩ ግን ያው እኔ ሌላ መካኒዝም የለም። እንዳመጣጡ የሰለኝ እንዳመጣጡ ራሴን ስፔሻል ሰራተኝ ጌታን ከሌላኝ እያሰብኩኝ ሌላው ደግሞ ያው ስባቱ there is nothing I do bad
እግዚአብሔር ቁጣውን እያወረደብኝ እንደሆነ አስቤ ማለት በምድር ላይ ስለምነው ብዙ ደስ የማይለኝ ነገሮች ሆነብኛል። ብዙ ኤክስፔክት ማላደርጋቸው ነገር ነው እንዳልሽው። አሁን እናቴን ሎዝ አድርጌያለሁ። አይ ስቲል ሃቪንግ ማይ ፔን ኤንድ ልጄን ሎዝ አድርጌያለሁ። የሚገርመው ነገር የአራት ወር ልጅ ናት። በቃ ትንሽ ጊዜ ነው ተረስታ ምትቀር ምናምን ይመስል ነበር። እሱን የተረዳሁት አሁን ነው። በቃ የሚረሳ ነገር የለም። ምንድነው ይረጋጋል። እንደ መጀመሪያው አይሆንም እንጂ ጊዜ በላይፋችን ውስጥ አለ። ሌላ የተረዳሁት ነገር መኖር በራሱ ብዙ ሀዘን የሚያመጣ ነው። ቱ ሜኒ በርዝዴ እሱ ነገር ነው ያየው። እኔ ወደዚህ ሀገር መጥቼ ወጣት ልጅ ነበርኩኝ። ምንም አይነት ማህበራዊ ኑሮ ኢትዮጵያ ውስጥ ኖሮኛ ያውቅ ለቅሶ ደርሼ አላውቅም። ሰው ሄጄ አላውቅም። ማንም ምንም ኤክስፔክት አድርጎብኝ አያውቅም። የተቀየመኝ ሰው የለም፣ የተቆጣኝ ምንም የለም ነበር እና ማንም በሌለበት በባዶ ሜዳ ነው ላይፍ የጀመርኩት፣ ሶሻል ላይፍ የጀመርኩት። ከሚኒቲ ውስጥ የገባሁት አንዳንድ ነገር ማድረግ ሰዎች ከኔ ኤክስፔክት ያደረጉት እኔም ከሰዎች ኤክስፔክት ያደረጉት እና ያኔ በጣም ነፃ ሰው ነበር። በጣም ነፃ ሰው ነበር። ስለ ብዙ ነገር ያለኝ አስተሳሰብ ፖዘቲቭ ነበር። እኔ አት ሰርተን ፖይንት ነገሮች ከመለወጣቸው በፊት ሰው በምንም አይነት ሁኔታ ጎዳኛ ብዬ አስበላል። ሰው ለእኔ ምንም ግን ፋይናሊ ግን እንደሱ አይደለም። ልክ ሊጎዱ የሚችሉ ሰዎችም አሉ እና መኖር ጌታ እየረዳን እንጂ ብዙ አስደሳች ነገሮች እየመጡ ሳይሆን ብዙ የሚያስጨንቁ ወሊድ የሚያደርጉ እና የማይመቹ ነገሮች በአቅም ደረጃ የሮች ምትስ ቀስ ማለት ያምሻ ምናምን እና ፈተናዎቹ የማያልቁ ስለሆነ እግዚአብሔር እንደሰጠን ስለሚያስችለን አብሮ ስለሚሆን የእሱ ረዳትነት ስላለ እሱን እያሰበን ኢንቴንሽናሊ ነው ችግር ነው እንደሱ ከፍካከልኩኝ እግዚአብሔር ይረዳኛል። ፐርፌም ሰራትቼ ያደረገ በሚቀጥለው ለመተኛት ሞክራለሁ። እንደዚህ ነው ስፔሻል ነገር እና አቲክ ማድረግ የሚቻል አይመስለኝም። በጣም ማለት ከብዙ ሰው ማንሰማውን በተለይ የስኬት ሌብል ላይ ያሉ ሰዎች አሁን ፓስተር ያሉ ሰው እዚህ ሀገር የኖርክ ሰው ብዙ ጊዜ ይሄ ሰውኛ ነገር አይወራም። በቃ አላዝንም ቀላል ነው የሚባለው እና ግን እንደ ማንኛውም እንደ ሰው ሁሉም ሰው ሼር የሚያደርገው ነገር ነው። ይሄ መስማት ቀላል አይደለም። ምክንያቱም ብዙ ሰው ተስፋ ቆርጦ አንዳንዴ በትንሽ ነገር ህይወትን እስከ ማጣት ብዙ ነገሮች ሲገባ ሚስ ሲደረግ እናያለን እና እንደዚህ አይነት ነገሮች ሁሉም ሰው እንደሚገጥም፣ ሁሉም ሰው ቤት እንደሚያለቅስ፣ ሁሉም ሰው ከፍ ዝቅ እንደሚል ስለማይሰማ ይመስለኛል ስሙዝ ይመስላል። ለራሳችን እውነተኞች ከሆነ እንግዲህ እኔ ሌሎችን ሰዎች ኑሮና ህይወት ባላውቀን በየአጋጣሚው አገልጋይ ስለሆንኩና እንዳው ደግሞ በፐርሶናሊቲ ብዙ ሰዎች ወደ እኔ ስለሚመጡ በየአጋጣሚው ኢትዮጵያን የሚሆኑ ኢትዮጵያን የሚያለሙ ሰዎች ችግራቸውን ሼር ማድረጋቸው ምናምን እናወራቸው ሰዎች ስላሉ ሳየው አይ ዶንት ቲንክ እንደምናስበው መንፈሳውያን እንኳን ብንሆን እኛ ጋር የለም ማለት የሚቻል አይመስለኝ። እኔ በተረዳሁትና ህይወቴን በማየው መንገድ እና በዙሪያም ባሉ ሰዎች ሳየው ስለዚህ እንደ ማንኛውም ሰው እንፈተናለን፣ ግን አንወድቅ ጌታ ችግሮች ኦቨርዋልም አድርገው አይወስዱንም። እግዚአብሔር አለ። አንዳንድ ጊዜ የምንለየው እዛ ኤሪያ ይመስላል። አንዳንድ ጊዜ ችግሮች ይዘዋቸውና ህይወታቸውን ያጣሉ አይደል? አንዳንድ ጊዜ ችግሮች ይወስዳቸውና በቃ መኖር መቀጠል ያቆማል። ኦልሞስት አለመኖር አለ። እኔ ከጌታ ጋር በመሆኔና ጌታ ከኔ ጋር በመሆኑ እንደዚህ አይነት ሁኔታ አይገጥመኝም ብዬ የምመስ አላቆምም። ህይወቴን መጨረሻ የሚያደርገው ነገር የለም። ጌታ ከኔ ጋር አለ። አልፈዋለሁ። ግን ፕሮሰሱ ግን
ኢኔቪተብል ነው ብዬ ነው የማስበው። የሚቀር ነገር ነው ብዬ አላስብም። አንዳንድ በጣም ተሳካላቸው ሌላቸውን በመንፈሳዊ መለክ ትልልቅ ናቸው ብዬ ማስባቸው ጠጋ ስላቸው ችግር አለ። እኔ ብቻ የሚመስለኝ ነገር እነሱ ጋር። ስለዚህ ችግሮች አሉ፣ ግን እግዚአብሔር ብዬ ነው። እንደው ከመለምለማችን በፊት ሌላ አንድ ስኬት ላንሳ። በተለይ ኢትዮጵያ ያለን አገልጋይ ሆኖ ልጆችን ይዞ ጌታ ቤት መጨረስ ቀላል አይደለም። የብዙ አገልጋይ ልጆች ወደማይሆን ነገር ሲሄዱ ይስተዋላል፣ ይነሳል። እግዚአብሔር በመልሳቸው ጊዜ ይመልሳሉ። እዚህ ሀገር ደግሞ ደንብ ይመስለኛል። ልጅ ማሳደግ በራሱ ቻሌንጅ ነው። ከዛ ደግሞ አገልጋይ ሆኑ ልጆችንን ቸርች ውስጥ ይዞ አሁኑ ማገልገል ደግሞ ራሱ የቻለ ፈተና ያለ ይመስለኛል። እና አንተ እንግዲህ ከ3 ልጆች ጋር ቸርች ስታገለግል ስትኖር ነው የምናየው የሚታይ እውነት ስለሆነ እና ቲኔጀርነት ይኖራል፣ ብዙ የሚነሱ ነገሮች ይኖራሉ በማሳደግ ውስጥ። እሱ እንዴት ረዳ? ብዙ አበሻ የሚያሰጋን በተለይ ትንንሽ ልጆች አለ ነጋቸውን ጌታ ቤት እንዲጨርሱ ማድረግ ወይም ትክክለኛ ፋዝ ላይ ማስጌጥ መቻል ነው የሚያጠራጥረን እና እሱ ስኬት ነው። አሁንም ያው ጌታ ነው። ግን አሁን ልጆቼ ከኔ ጋር እያገለገሉ በቤተክርስቲያን ጌታን እየተከተሉ ሲታይ ወይም ደግሞ ሰዎች ሲታይ ምንም ነገር የለን ይመስላቸው ይችላል ነው ስና ብዙ ፈተና አለብን። የፓስተር ልጆች ቢሆኑ ልጆች ናቸው፣ መውደቅ መነሳት አላቸው። ግን እንዳልሽው ቀላል አይደለም። እግዚአብሔር ረድቶናል። አሁን እኛ ያደረግነው ነገር ወይም ደግሞ ያደረኩት ነገር የተከተልኩት ነገር ለሁሉም ይሰራል ባልልም በመጠኑ ያደረግነው ነገር አለ። አንዳንዴ ልጆቻችንም በልጅነታቸው ኮምፈርተብል ያልነበሩበት ነገር ቢሆንም ግን እኛ ይሰራል ብለን ያደረግነው እግዚአብሔር ደግሞ የረዳ ነገር አለ። አንደኛው እኛ በተለይ በዚህ በእግዚአብሔር ላይ ዙሪያና በእምነት በህይወት በአምልኮ በአገልግሎት ኤሪያ ያሳየናቸው ነገር ኮንሲስተንሲ። ልጆቻችን ኮንሲስተንት እነሱም የሚናገሩ ነገር ኮንሲስተንትሊ ያዩን እኔ ኩኩሻ ባለቤት ስናገለግል ሌላ ያዩን ነገር ብንደክም ብንበረታ ስራ ቢበዛብንም የኑሮ ጫና ቢኖርብንም they never miss us church and serving። እግዚአብሔርን ስናገለግል እግዚአብሔርን ስናመልክ አይተውናል፣ በደንብ አይተውናል። ምንድነው ለእኛ ቤተክርስቲያን መምጣት ለአምልኮ እና ማገልገል ኦልተርኔቲቭ አለ። ሲመቸን ስራ ሳይኖር እኔ ስራ ስቀጠር በቸርች ድሮ ቅዳሜ ነበረ ፕሮግራም በቸርች ቀን ካልቀጠሩኝ አልቀጠሩም። በዛ ስኬጁል ከሌለ አሁን ኩኩሽ የምትሰራው ስራ ኢንተርቪው ስትደረግ እሁድ እንደማትሰራ ተናግራ ነው የገባችው። ስለዚህ በዚህ የተነሳ የምትሰራቸው እቃዎች አሉ። የመጀመሪያው ነገር እሱ ልጆቻችንን ቤተክርስቲያን መሄድ፣ ማምለክ፣ ከቅዱሳን ጋር ህብረት ማድረግ፣ ማገልገል አገልግሉ ብለናቸው ሳይሆን እያገለግሉ ጠይቃቸው እየነገርኩን በነበረ ጊዜ ሳገለግል ቤተክርስቲያን ስንመጣ ሁል ጊዜ በምንም አይነት ተኝቶ አይ ዶንት ኖ ዝም ብለን ቤት ውስጥ ተኝተን ቸርች ፕሮግራም እያለ ያሳልፉን ነገር ያለ አንሌስ ናዘርዋ ሳምቲንግ የማይቻል ነገር ካልተፈጠረ በስተቀር ይሄ እንዳው የፈሪሳዊ ነገር ነው ብላችሁ ካሰባችሁ ልትወስዱ ትችላላችሁ። ግን ኢት ወርክስ ሪኳየርድ ብቻ ሳይሆን እነሱም ዝም ብለው አይቀሩም። አንከርም። ሌላው ምንድነው አንዳንድ የቤተክርስቲያን ፕሮግራም ላይ ለምሳሌ በጣም ልጆች ትንንሾች ሆነው የ2 ሰዓት ጸሎታል ቤተክርስቲያን ውስጥ አሁን ከ9 እስከ 11 እዚህ ፕሮግራም ላይ ትንንሽ ልጆቼን
ትንሽ ነፍስ ካወቁ በኋላ ይዣችሁ መጣ። አይኖ መጥተው እንደማይጸልዩ አውቃለሁ። አይኖ ቦርድ እንደሚሆኑ አውቃለሁ። ግን ምን እንደሚደረግ እንዴት እንደሚጸለይ እንደገና ደግሞ ጸሎት በእግዚአብሔር ፊት ነው። አንዱ ሸክምሽን ነው፣ አንዱ ደግሞ ሐዘንሽ ጭንቀትሽን ነው የምታመጪው። የላይፍ ውጣ ውረድ ብዙ ነው። ስንጨነቅ ነገር ሲኖረን የምንነግረው ማን ነው? ቤቻችን እሱ መጣው አብረን እንጸልይ ነበር። አንዳንዴ ይተኛል እኔም ትንሽ እናቴ ያደረገችው እንደሱ ነው። ጸሎት አዳሪ ነበር በግድ ሰማ ነበር እና እሱ ስለጠቀመ ልጆችም ላይ እሱን አድርጌ በቃ ቤተክርስቲያን እናመጣቸዋለን፣ እናገለግላለን። እሱ ኮንሲስተንሲ ማድረግ አሁን እንደ ቤተሰብ ሲመቸን የምናደርገው ከሆነ ዶንት ኤክስፔክት ልጆቻችን በሁሉም ኮርስ ቤተክርስቲያን መጥተው እንዲያመልኩ መጠበቅ። እነሱም ሲመቻቸው ነው የሚመጡት። አንድ የዚህ ሀገር ሰው የሆነ ሰው የኛ የአበሻ ቸርቾች አካባቢ ልጆቹ ኮሌጅ ከሄዱ በኋላ ሰመር እንኳን ሲመጡ ቤተክርስቲያን ያመጡ። ምን ነው ሲባሉ ስራ ነን ይላሉ። ለምንድን ነው እንደዛ የሚሉት? ወላጆቻቸው ስራ ነን ይሉ ነበር። ስለዚህ መስራት ይገባል፣ ትክክል ነው፣ በቂ ሪዝን ነው። ግን ይህንን ደግሞ በልጆቻችን ህይወት ውስጥ ምን እናደርገዋለን? ሲመችህ ነው የምታደርገው፣ ስትችል ነው። ካልቻልክ ኦኬ ነው። ሴቷ ልጄ ኮሌጅ ገብታ ያው እንደ ማንኛውም ወጣት የእምነት የህይወት ጉዞ ምን እንደሆነ በደንብ ባይገባትም እኔ አርባ በየሄድኩኝ አመጣታለሁ። ቅዳሜ ከኛ ጋር የምታሳልፈው እሁድ ቸርች ነው የምትመጣው። ሺ ኔቨር ቲንክ እሁድ ቀን ቸርች ከመምጣት ውጭ ሌላ ነገር ማድረግ እንደሚቻል አትስብም ነበር። በኋላ ነው የነገረች። እኔ እኮ ያኔ ምርጫ እንዳለኝ አላውቅም ነበራለች። ናቅኖሮ ምናምን እንዳመጣች ነበራለች። አሁን ሺ ኢዝ ኮሚትድ ናው ሺ ፎሎ ክራይስት ሄር ኦን ናት ፎር ሚ ኦር ፎር ኖበዲ። እና ያኔ ሳታውቅ ግን ሌላ ሰው ከዚህ የተለየ ላይፍ እንዳለው አታውቅም ነበር። እና በዚህ ሌቭል ኮንሲስተንሲ ነበር። እና ያ አሁንም በልጆቻችን ህይወት ውስጥ በመንፈሳዊም እንደገና ደግሞ በላይፍ ዲሲፕሊንም ልጆቹ እንዲያደርጉት የምንፈልገውን ነገርና ዋና ነው ብለን የምናስበውን ነገር እኛ በህይወታችን ዋና እናድርገው። ዋና አድርገው ይዩት። ካዩት የሚገርመው ነገር እነሱ ሲያደርጉት ይገኛል። እኔ የሚገርምሽ ነገር በእናቴ ነው ያደግኩት እና ያኔ ሬዚስት ያደረኩትን ከእሷ ጋር አይሆንም አይሆንም ብዬ ያልኩትን ነገር አሁን እሱን ነው የማደርገው። አውቄም አይደለም ተገድጄም አይደለም። ኢትስ ኢምፕላንት ኢን ሚ። ኦልተርኔት ምርጫም የለኝም። ራሱ ተፈጥሮዬ፣ ራሱ ያደግኩበት፣ ራሱ እሱ ነው በቃ። ስለዚህ እሱ ነው ማለት እና ይሄ ነገር በጣም ኢምፖርታንት ይመስለኛል። ግን ይህንን ስር እኛ ያደረግነው ወይም ደግሞ እኛ ሄድንበት እኛ የመረጥነው ነገር በሙሉ ትክክልና ሁላችሁም አድርጉት የምንለው ለእኛ ይሰራለን። እኛ ልጆቻችን ቤተክርስቲያን ሲመጡ ቤተክርስቲያን እንዳሮሮጡ ና ምንድነው ቤት ሲሄዱ ቤተክርስቲያን ነው የምንሄደው። አሁን ቤተክርስቲያን ሄደህ ታመልካለህ። ስለዚህ አትሮጥም። የምትሮጠው ቤልቪው ሞል ነው። ቤልቪው ሞል የሚጫወት ነው ልጅ ሆነው እንወስዳቸው ቤልቪው ሞል መሮጥ ይችላሉ። አንዳንድ የሚሮጥ ቦታ እዚህ መሮጥ ለቀሽ ታስሮጫለህ። እንደሱ እናደርግ ነበር። እኔና ኩኩሽ ዳርና ዳር እንቀምጥና ማለት እንቀምጣቸው። በተለይ ነዋ መውጣት ስለማይችል ሲመለክ ወንበር ይዞ ይዘን ነበር። የሚያስታውሱ ሰዎች ሁሉ አሉ። እና በቃ በአምልኮ ጊዜ የትም አይሄዱ ከኛ ጋር we know they're going to be bored። እውነት ነው። ግን እኛ ሁሉን ነገር አመቻችተንላቸው ቢሄዱ ሁሉ ነገር እነሱ እንደፈለጉት ብናደርግላቸው ሁሉን ነገር ስሙዝ ብናደርግላቸው
ወጥተው ኤክስፖዝ የሚሆኑበት ዓለም ይህንን ሁሉ ፕሮቫይድ ያደርጋቸዋል? አያደርጋቸው። ስለዚህ ፕሪፔር የምናደርጋቸው ለሚጠብቃቸው ዓለም ነው። ብዙ ቻሌንጅ ያለው ነው፣ ብዙ ችግር ያለው፣ ብዙ የሚያስጥል ነው፣ ብዙ ደግሞ የእግዚአብሔርን ቤትና የእግዚአብሔርን ነገር እንደ ሞኝነትና እንደምንም የሚያስቆጥር ነው። እኛም ተጨምረን እንደዚህ ካደረግነው ልጆቻችን እንዴት ቫልዩ ሊሰጡት ይችላል? ዋኑ የወጣ ሀገር ምንድን ነው የሚጠይቀው? ዋጋ ይጠይቃል። እንደነገርኩሽ በቃ ስራ ስንሰራ አንዳንድ እየተሆን አንዳንድ መቀጠር የምፈልግበት መስሪያ ቤት ወዳጆች ጓደኞች ሁሉ እዛ ይሰራሉ። እኔ አልቀጠርም ቢኮዝ እሑድ መስራት አለ በቸርች ሰዓት መሳብ ሰዓት አልገባም። ናሽቪል ፕላስቲክ ይባላል። ጥሩ ለሙዚቃ አልተቀጠርኩም። ያልተቀጠርኩት እኔ እሑድ አልሰራም። እኔ ደግሞ ተጋርገው እሑድ አልሰራም ብዬ ነው የተወው። አንዳንድ ቦታ እንደዚያ ትክክል የማልቀጠርባቸው ቦታዎች ነበሩ እና ስለዚህ ምንድነው ዋይ ልጆቹ ቤተክርስቲያን ቀሩ? ጌታ ረዳ። ዋይ አብረዋቸው ያገለግላሉ? ዋይ ቀጠሉ እምነትና ህይወታቸውን ይዘው? ጌታ ረዳ። ከዛ በተረፈ የምናውቀው ያደረግነው ነገር ከሆነ ይሄ ነው ብለን ኮንሲስተንስ በእኛ ህይወት ውስጥ ዋና ነገር አድርገን የኖርነው ማገልገል፣ ጌታን መከተል፣ ማምለክ ሰብስቲቱት አይደለም። እንደምንም ከተቻለ ሌላውን ትተን እሱን የምናደርገው እንጂ አይ ዶንት ቲንክ ድሃም አንሆንም፣ ችግረኞችም አንሆንም፣ ብዙ ነገር አናጣም ብዬ ነው የማስበው እና እኔም አላጣሁም። ልጆቹን አሳድጌ ጨርሻለሁ። ግን በሁሉም ላይፌ በእርግጠኝነት የምናገረው ነገር ምንድን ነው? የቤተክርስቲያንን አምልኮን አገልግሎትን ሳክሪፋይስ አላ እርግጠኛ ባለማድረጌ ደግሞ ቤኔፊት የት ነው ያለኸው? ምን እያደረክ ነው? በላይፍ ወይም ደግሞ በኑሮ በገንዘብ ካላችሁ እኔ ሀብታም መሆን አላሰብኩም። በጣም ሀብታም አልሆንኩም። ዲሰንት ለዚህ ይመስለኛል። ከዛ በተረፈ ደግሞ እነሱ ልጆቹ ራሳቸው ወደፊት እንዴት እንደሆኑ ለምን እንደሆኑ የሚናገሩ ይመስለኛል እና በልጆቼ በጣም ደስተኛ ነኝ። ግን የማይካደው ነገር እንደ ማንኛውም ልጅ ውጣ ውረድ፣ እነሱ ጎንበስ ቀና እያሉ እየወደቁ እየተነሱ ሜስ እያደረጉ ጊዜ ደረሱ። አሁንም ሜስ ያደርጋል እና አንዳንድ ጊዜ የፓስተሮች ልጆች የአገልጋዮች ልጆች የሉ ምናምን የሚባለው ከ500 ሰዎች መካከል አንድ ፓስተር ነው። የአንድ ፓስተር ልጅ ነው ፎከስ የሚደረግበት። ግን የስንት ምዕመን ልጅ ነው ችግር ውስጥ ያለው ወይም ደግሞ ድካም ያለው? የፓስተር ልጅ ስለሆነ እንዴት ነው የተለየ ሰው ይሆናል? የተለየ ሰው ይሆናል? አትወድቅም ወይ? ሰው አይደለችም? በምድር አይደለም የሚኖረው? ፎከስ የታየው ምንድን ነው? በተቻለ መጠን እንደ ማንኛውም ሰው ነው ልጆቹን የማጸለይ አብሮ የማጸለይ ችግር አለ። ቦርዲዮና ሊሰጥሉ እምቢ የሚላሉ ፓስተር ስለሆነ በቃ ልጆቹ ፓስተር ሆነው አልተጠሩ። ልጆቹ ልጆች ሆነው ነው የተወለዱት። የተለየ ነገር በመጽሐፍ ቅዱሳችን ስንመለከት ሁሉ አንዳንድ ትልቅ እግዚአብሔር ሰዎች ልጆቻቸውን በሚፈልጉት ነገር አልሄዱም። የእነሱ ልጆች ብቻ ሳይሆን በዛ ዘመን የነበሩ ብዙ ልጆች በዛ መንገድ ነው እና እግዚአብሔር ይረዳናል። የምንችለውን እናደርጋለን፣ እንጸልያለን። ግን why we expect something extraordinary እና unimaginable የሆነና ልዩ ነገር ከፓስተር ልጆች ለምን እንጠብቃለን? ልጆቹ ራሳቸው እንደዚህ አንዳንድ ኤክስፔክት ይደረጋል በየቦታው ላይ እና ያዝናል እና ነፃነትም ይነሳቸው። እነሱ ልጆች ናቸው። ማንም ሰው ሊያደርገው የሚችለውን ነገር ነው በልጆች ውስጥ ያደረግነው። የሰራው ለእኛ እግዚአብሔር ስለረዳ ነው። ለሌሎቻችን የሚሰራው እግዚአብሔር ስለሚረዳ ነው። ግን የሚፈለገውን ነገር እና እግዚአብሔር ኤክስፔክት የሚያደርገው ነገር ብናደርግ ጥሩ ነው። whatever we know and whatever we are convinced it is good for our family እሱ ጥሩ ነው። በተለይ ግን አምልኮና አገልግሎት ላይ እኔ በበኩሌ ይሰራል ብዬ ነው። ያላዩትን ሊሆኗቸው ከየት ያመጡ
እኔ ራሴ እኮ አየሁ ራሴ ለካ ያየሁትን እና ይህን ነው የምለው። ለእንደምድም ነው እንግዲህ ከዛ ከብቸኝነት ጀመር ነው ከናይሮቢ ጀምረን ያው እያንዳንዱ ውጣ ውረድ ብዙ ይሆናል። እዚህ ውስጥ መገመት ይቻላል ብዬ አስባለሁ። አሁን ያለበት አለ። አሁን ደግሞ ለብዙ ሰዎች ታገኛቸዋለህ፣ ታጽናናቸዋለህ። ብዙ አዳዲስ ሰዎች ይመጣሉ። ከብዙ ሰዎች ጋር ትገናኛለህ ብዬ አስባለሁ። ይሄ ህይወት አንተ ትላንት ያለፍከውን የህይወት ቻሌንጅ ብለው የሚጀምሩ ሰዎች ጋር ትገናኛለህ እና እንደው ፓስተርን አሜሪካንን እዚህ ለሚያዩንም ላሉትም ደምድምና እንደው እንደዚህ ብለህ ግለጽ ቢባል ምን ብለህ ትገልጻለህ? ከዛስ ባለፈ ሰዎችስ አሁን አዳዲስ ያሉ ኢትዮጵያም ሆነው ለአሜሪካን የተለያየ ምስምላ ያላቸው ሰዎችም አዲስ ለሆኑ ሰዎችስ ምን ታስተላልፋለህ ከህይወት ተሞክሮክ? ወይም አይ ላቭ አሜሪካ በጣም አሜሪካን የምወደው በጣም ጥሩ ሀገር፣ በጣም ብዙ እድል የሰጠኛል። እኔ የመጀመሪያ ፔቼክ ያገኘሁት እዚህ ስራ ደሞዝ የተከፈለኝ እዚህ፣ ኮሌጅ ለመሄድ እድል ያገኘሁት እዚህ፣ ሚስት ያገኘሁት እዚህ ነው፣ ልጆች ያገኘሁት እዚህ ነው፣ የመጀመሪያ መኪና የገዛሁት እዚህ ነው፣ መጀመሪያ ቤት የገዛሁት እዚህ ነው እና እኔ ኤቭሪቲንግ ያገኘሁት እዚህ። አሜሪካ አገር ኢትዮጵያን በጣም ይገርመኛል። በጣም ነው አይመስለኝም ነበር። በቃ ይሄ ምን እንደሆነ ኤግዛክትሊ ምን እንደሆነ ባላውቅም አሁን እኔ ወደፊት ሪታየር ማድረግ ምናምን ኢትዮጵያ ጋር ደስ ይላል። ግን በጣም ብዙ የኖርኩት እዚህ ነው። ብዙ ነገር ያገኘሁት የራሴ ላይፍ እዚህ ነው። ሌላ ቦታ አላውቅም። አካውንት እንኳን እኔ ኖሮኝ አያውቅም። ከኪሴ ያለፈ ገንዘብ እኔ ኖሮኝ አያውቅም። ኢትዮጵያ የኪስ ገንዘብ ከሚሰጠኝ ውጭ ምንም ነገር ኖሮኝ አያውቅም። ስለዚህ ላይፍ አሜሪካ በጣም ጥሩ ሀገር፣ ግን አሜሪካ ምድር ላይ ነው ያለው። ሌላ አንድ ሀገር ነው የተሻለ ሀገር እድል ያለበት ሀገር። ይሄ የተሻለ ሀገር እድል ያለበት ሀገር ለሁሉ ሰው እኩል ትሪት አያደርግም። ሁሉ ሰው በየሀገሩ የሚገጥመው ነገር ይገጥመዋል። ችግር እዚህም አለ፣ ሰክሰስ እዛም አለ። ስለዚህ ምንድነው እኔ ስለ አሜሪካ ያለኝ ሀሳብ ኦፖርቹኒቲ ያለበት ሀገር ስለሆነ የምናገኘውን እድል ሁሉ ራይት የሆነ መንገድ ለመጠቀም እንሞክር። ከዛ ውጭ ደግሞ ሌላው ምንድነው እድሉ ተገኘ ተብሎ ሁሉም ነገር ለእድሉ ዋጋ አድርጎ መስጠት በጣም አስቸጋሪ ነው። ስራ ስላለ ሁሉ ነገር ስራ፣ ገንዘብ ስለሚገኝ ሁሉ ነገር ገንዘብ ማግኘት፣ ሰንበዲ ለመሆን ስለሚቻል ብቻ እድሉ ስላለ ኦፖርቹኒቲ ዝጎነ ኪሉ ባይተሰብ እድሉ ራሱ ይገኛል። ስለዚህ በአግባቡ መጠቀም ጥሩ ነው። እድል ተገኘ ተብሎ ሁሉ ነገር ከተጠቀም ስራ ብቻ ካለ ልጆቻችንን እናጣለን። ልጆቻችን ፍቅር አንሰጥም፣ ለልጆቻችን ታይም አንሰጥም፣ ለትዳራችን ታይም አንሰጥም፣ ለእምነት ለአምልኮ ጊዜ አንሰጥም። ስለዚህ አንባላንስ የሆነ ኑሮ ነው የምንኖረው ማለት ነው። ከዚህ የተነሳ ባይ ዘ ኤንድ ኦፍ ዘ ዴይ የደከምንለትና የለፋንለት ደስታ ስንመኝለት የነበረው ህይወት በሜስ ነው የሚያልቅ። ትክክለኛ የሆነ እድገት ይሆናል በአንድ ሳይድ ብቻ። we have something, we don't have so many things። የሚያስፈልገን ነገር ኢትዮጵያ የሌለውና ያጣነው ነገር ብቻ ሳይሆን የሚያስፈልገን ለሰው የሚያስፈልገው ነገር ሁሉ ነው። አንዳንድ ሰው ከኢትዮጵያ ስንት አምልኮ ኢትዮጵያ ቀረ። አምልኮ እዚህ የምናመልከው እኛ ካለን እኛ የምናመልከው ካለን አምልኮ ነው። ከሌለ የምናመልከው እኛ የለንም ማለት ነው። አገልግሎት ኢትዮጵያ ቀረ እዚህም አለ። የምናገለግለው እኛ ካለን፣ የሌለው ስለሌለ ነው የሚያገለግለው። አምልኮ የቀረው ስለሌለ ነው የሚያመልከው፣ ስለሌለ ነው የቀረው እንጂ አምልኮ ስለቀረ ነው። ስለዚህ ላይፋችንን በኦፖርቹኒቲው እንዲበላ ማድረግ እድሉ ስራ እድል ስላለ፣ ትምህርት እድል ስላለ፣
ደግሞ ሌላው አንዱ በአንዱ ኮምፐንሴት አይሆንም። ሁሉም የራሱ ታይም የራሱ በህይወት ውስጥ የሚያመጣው አስፈላጊ ኮንትሪቢሽን አለ። ሙሉ ሰው እንድንሆን፣ ጤነኛ አስተሳሰብ እንዲኖረን፣ ፍጻሜያችን ላይ ሪግሬት እንዳናደርግ፣ የሚጸጽተን እንዳይሆን ሁሉም አስፈላጊ። ስራ የሚያስፈልጋል፣ ትዳር የሚያስፈልጋል፣ ትምህርት የሚያስፈልጋል፣ እንደገና ደግሞ አምልኮ አገልግሎት የሚያስፈልጋል። ስለዚህ እነዚህ ሁሉ አንድ ላይ መጥተው ነው አካምፕሊሽ አረግን በመጨረሻ በእግዚአብሔር ፊት ዌልደን የምንባለው እንጂ አንድ ሳይድ ሄደን አንዱን ብናከማቸው አንዱ ይቀራል እና እኔ የምለው ባላንስ ምድር ነው። እድል ስለተገኘ ስላለ ብቻ ዝም ብለን እሱን ብናደርግ አንዱን ብቻ በአንድ ሳይድ ብቻ ከሆነ አነሰሰሪ ማቹሪቲ ነው። ስለዚህ እኔ የምለው ምንድነው ባላንስ እናደርግ እንኑር። ስንሰራ ምን እየኖርን ለመስራት ብቻ እንዴት ነው እየኖርን አሜሪካን ሀገር እየኖርን ኑሮን እየኖርን ልጆቻችንን እያየን ከልጆቻችን ጋር እየወጣን ቤተክርስቲያን እየመጣን እያመለክን ጌታም ከኛ የሚፈልገውን እያደረግን እያገለገልን እንኑር። መኖር አለብን። አንዳንዴ አይመስልም ለመስራት ነው የምንኖረው። ለስራ አልተፈጠረም። ስራ ለእኛ ነው። አዳም ከተፈጠረ በኋላ ነው አብጀው የተባለው እንጂ ለማበጀት አልተፈጠረም። ለእሱ ነው የተፈጠረው። ስራው ለእኛ ነው የተፈጠረው። ስራው እኛን ለማኖር ነው። ስራው ለእኛ የሚያስፈልገን ነገር ለማድረግ ነው የተፈጠረው። ስለዚህ ለስራው ነው ለእኛ ለቤተሰባችን ለእግዚአብሔር ነው። ልጨርስ ነው ግን አንድ መጨረሻ ነው እንጂ አሁን ፊዚካሊ አንተ እንዳለ ሰው በጣም ያንገ ነው መስለው አይመስልም እና በላይፍ ስታይል ምክንያቱም ብዙ ሀበሻ ካየሁት ከራሴ ትዝብት ነው። በጣም ብዙ ስትረስ ህይወቱ ያለ አሁን ሰው በጣም ቀላል አይደለም። ኢቨን ወክ ለማድረግ ምን እንደሚበላና እንደማይበላ ለይቶ ለማወቅ ሪላክስ ለማድረግ እንደዚህ ነው። አንተ እንደምታወራው ቀለል አድርጎ ለመኖር ብዙዎቻችን ጊዜ የለን። የምናስበው እንዳልከው ይህን ሰርቼ ያንን አግኝቼ እሱ ላይ ነው እና በጣም በጊዜ መጥተው ትንንሽ ልጆች ሆነው ፊታቸው ፊዚካላቸው ሲታይ በጣም ኦልድ ወይም ያረጁ የሚመስሉ ወይም ብዙ የጤና ችግር ላይ ነው አሁን ቦታ በሀገራችን በዚህ እየባዛ ላለው ላይሞ ጤናም ቀውስም ብዙ ሲዳረጓ ያለው እና ያንተን ላይፍ ስታይል ነው ብሰማውላል ሁሌም የማስበው ነበር። ሽም በደንብ በጣም ያንግ ነው ምን መስሏል? ዌል ብዙ ባለመጻደቅ ብዙ ማድረገው ነገር የለም። ምንድን ነው እኔ በጣም ነገሮችን በቀላል ነው የምወስደው። ነገሮች ቀላል ስለሆኑ ሳይሆን እግዚአብሔር ስላለ። ከቅርብ ጊዜ ወዲህ የገባኝ ነገር ምንድን ነው አንዳንድ አላስፈላጊ ለሆኑ ነገሮች ነው ብዙ አቴንሽን የሰጠ ነው። እኔ አሁን ያልኩት ሁሉ ይሆንልኝ ብዬ አልሰቃይም። እኔ ሁሉም ቻይ እንዳልሆንኩ ገብቶኛል። በትዳሬም በልጆቼም በአገልግሎቴም የሚችለውን እሞክራለሁ። ከዛ በኋላ ሊሚቴን አውቃለሁ። ከዛ ምንት ቢፋይ ዲል አደርጋለሁ። ሌላ አንዳንድ ነገር ሳበላሽ ለራሴ አምናለሁ። ሰው ባልናገርም ለራሴ አምናለሁ። ኦልዌይስ የኔን ችግር የኔን ጉድለት ሌሎች ሰዎች ወይም ደግሞ ምክንያቶች አድርጌ ያ ሁሉ ለደስታ ምክንያት ይሆናል። ደስታሽን አይሰርቅሽ። ወደ ሌላም ሆነ ችግር እዚህ ሀገር ስለ ጤና ስትናገሪ ደግሞ እኔ እዚህ ሀገር እንደመጣው ይሄ ኮክ ፕሮዳክት ምናምን ጃንኩ በሙሉ ምግቤ ነበረ። ምንም ነገር ስለ ምግብ የሚነገር ነገር አልነበረ እና እየኖርን ስንመጣ ነው ያወቅነው። አናውቅም ነበር ስለማናውቅ። አንዳንዶቻችሁ አሁን የመጣችሁ ከኛ ጋር የምትገናኙ በየአጋጣሚው እኛ የምንለው ነገር ያለ እና ግራ የሚያጋባችሁ ከሆነ እኛም ያኔ እንደዛ ነበር። ግን እግዚአብሔር ይመስገን አብዛኞቻችን ላይ አንዳንድ የተለየ ጉዳት አላመጣም። አንዳንድ ሰዎች ላይ ግን ጉዳት አምጥቷል። ላይፍ ስታይል እና የተገኘ ሁሉም ይጠቀማል። ብዙ ኤክሰርሳይዝ አላደረግም። ዲሲፕሊን አደረግም ኤክሰርሳይዝ በማድረግ
ግን አንዱ ተፈጥሮ ይመስለኛል። የኩኩሽ ደግሞ ተጨማሪ ተፈጥሮ ነው። ትንሽ እኔ ምንድነው ብዙ ነገር እኔ በምፈልገው መንገድ ላስኬደው አልታገል እንደማልችል ገብቶኛል። ስለዚህ የእሱ ውጥረት የለኝም ማለት ግን ዲተርሚን አይደለሁም ማለት አይደለም። በቃ ሳይሆን አድሚት አደርጋለሁ አልቻለም። እና ደግሞ ሌላው ምንድነው በጣም የተለየ ለመሆን አላስብም። እኔ ብዙ አልታገልም። ይሄ ማለት ምንድነው ህይወቴ እንዲለወጥ አልፈልግም ማለት ነው። ሃርድ ወርኪንግ አብረን ሰው አካባቢ ያሉ ሰዎች ያውቃል። ግን አሁን ያለሁበት ከጌታ ጋር በቂ ነው። ያልያዝኩትን ገና ያልደረስኩበትን ለማግኘት ዛሬን ሳክሪፋይስ ማድረግ የለብኝም መኖር ከኩኩሽ ጋር አሁን በዳራችን ላይ አንዳንድ የሆነ ፕሪንስፕሎች ሴት እናደርጋለን በየጊዜው። አንዱ አሁን የምንኖረው ብዙ ከምንጣላበት ይልቅ ዋጋ መክፈል ያለብን ለደስታችን መሆን አለብን። በፊት ስንጣላ ወይም ደግሞ ኮንፍሊክት ሲኖርን 1 ቀን 2 ቀን 3 ቀን 1 ሳምንት ምናምን አንነጋገርም ነበር። አሁን ግን ተጣልተን ያንን የተጣላንበትን ያልተስማማንበትን ዲስአግሪመንታችንን ትተን ወዲያው ስለሌላ ነገር በጋራ ማሰብ ወደ መቻል ፖይንት ላይ እንተወውና ያ ያልተስማማንበትን ትተነዋል። እና ብዙ የምንታገልለት ነገር ከሆነ በኋላ ለካ በህይወታችን ላይ ምንም ተጨማሪ እኔ ያልኩት ነገር ባይሆን ምን ይቀራል? እኔ ያልኩት ነገር ቢመጣ ቢደረግ እና ቢሆን ኩኩሽንም ባስደርግ ባያለሁበት ቦታ ባስደርግ ዓለም አሁን ካለችበትና እኔ ከምፈልገውን ምን ይመጣል? ምንም የሚቀየር ነገር የለም። ይልቅ እኛን ይጨርሰናል። ኮንሱም ነው የሚያደርገን። ፐርሱ ዋቴቨር ዩ ዲዛይር ዩ ሀርት ዲዛይር በልባችን የምንፈልገውን ልባችንን መሻት ፐርሱ ማድረግ እንችላለን። ግን ለዛ መኖር የለብንም እና አንዱ ናቹራል ይመስለኛል። ሁለተኛ ደግሞ ያው እንዳልኩሽ እኔ አንዳንድ ጊዜ ችግሩን እንዳለ እቀበለው በቃ እናንተ ሲባል እዛ ውስጥ ገብቼ እንዴት ኮምፈርተብሊ እንደምኖር በቃ የምፈልገው መኪና ከሌለኝ ፋይን፣ የምፈልገው ቤት ውስጥ መኖር ከሆነ ፋይን፣ ኢትዮጵያም አዲስ አበባ ናይሮቢ እያለሁ የሚበላም ከሌለ ኢትስ ፋይን። በቃ እንዴት ነው እሱ ራሱ አንድ ጊዜ እጥረት ሲኖርብኝ የምበላው ነገር ምናምን የሚበላ የምገዛበት ምናምን ሳጣ እናደድ ነበር። ከማጣቴ ከረሃቡ ይልቅ በቃ ንዴቴ ነው። የለም ማድረግ አልችልም። ሰዎች የሚያደርጉትን ሰዎች የሚሄዱበት ቦታ መሄድ አልችልም። እዚህ ነው የምሆነው። እዚህ ጋር ግን ያንን እያሰብ ራሴን እንደምንም እየቆጠርኩ እየተናደድኩ ምናምን በቃ እንደሱ ነው የማደርገው። ያለበት ሁኔታ ስከስረው ከስር ያውቃለሁ፣ ነጋዴ ከስር ያውቃለሁ። ቤተክርስቲያን ውስጥ ቤተክርስቲያን ጀምሬ ምናምን እንደፈለግኩት ሳይ ጥዬ ወጥቼ አውቃለሁ። እሱን ተስማምቼ ከዛ ወደሚቀጥለው የሚደረገውን ከሚቀጥለው አደርጋለሁ እንጂ ብዙ ከንሲውም እንዳልሆነ እና ደግሞ አንዳንድ በተፈጠረው ነገር በዛ ዙሪያ ብዙ ሴት እዛ ላይ ብዙ አለቀ ስለ መጥፎ ጊዜ ስለደረሰብኝ መጥፎ ነገር በማሰብ ጊዜ ያመጣ ሰዎችም ቢሆኑ ስለነሱ መጥፎ በማሰብ ጊዜ ነው። እንደውም ማጆሪቲ ኦፍ ዘ ታይም እድል ካገኘው ስለነሱ መልካም ነገር ማሰብ፣ በዛ መጥፎ ሁኔታ ውስጥ ምን መልካም ነገር ማድረግና ማግኘት እንደሚቻል ማሰብ። በጣም ብዙ ሜስ አለኝ፣ ብዙ ከስር ያለው ብዙ ነገር ከሰዎች ጋር ብዙ ኮንፍሊክት አለኝ፣ ብዙ ችግር ገብቻለሁ።
ወደ መጥፎ ነገር አልወሰደኝም። ሰዎችን ወደ ጥላቻም አልወሰደኝም። ላይፌም ላይ እንዳልቀጠል አላደረገኝም። ቀላል አይደለም ይሄ አክሴፕት አድርጎ ያለውን ነገር ተቀብሎ ነው። ቀላል አይደለም። ብዙ ባወራ ብዙ መስማት ይመስለኝ። ሌላ ጊዜ የምንገናኛለን። በጣም ነው This is my first experience being interviewed by a journalist and sharing my life with this level. እና ጌታ ይባርክሽ። አይሆፕ የሚጠቅም ይሆናል ብዬ አስባለሁ። እኔም ደስ ብሎኝ ነው ያጋራሁት። አመሰግናለሁ። ውድ የድል ቤት ቤተሰቦች፣ እንግዲህ በድል ቤት ህይወትን ድል የምናደርግበት ህይወት ውስጥ እንግዲህ ብዙ ፈተናዎች አሉ፣ ግን የምናልፍበት ነገር ውስጥ የምንማማረው እንደዚህ ደግሞ ከህይወታቸው ቆርሰው ቢያካፍሉ ለእኛ ምርኩዝ ሊሆኑ ይችላሉ። ለምናስባቸው ግለሰቦች እያቀረብን የህይወት ተሞክሮ እንወስዳለን። እናንተም በኮመንት ላይ ደግሞ መጠየቅ የምትፈልጉት ወይም እንዲጠየቅላችሁ የምትፈልጉት ሀሳብ ካለ አካፍሉ። ትልልቅ ስኬቶችን ባይሆንም የገንዘብ ወይም ወርቅ ቁሳቁስ ባይሆንም ግን ህይወት ውስጥ በእያንዳንዱ እርምጃ ውስጥ ራስን አሸንፎ ማለፍ ቀላል አይደለም እና ያንን እንግዲህ ዛሬ ከፓስተር ዳንኤል ጋር በደንብ ቆይታ አድርገናል። ስለተከታተላችሁን ሰብስክራይብ ስለምታደርጉ እጅግ አድርጌ አመሰግናለሁ። በሌላ እንግዳ በሌላ የህይወት ገጽ ደግሞ ሌላ ጊዜ እንገናኛለን። ሰላም